በትንሽዬ መንደር ውስጥ አንድ በህያ የተባለች ምስኪን ልጅ ትኖር ነበር። ይህች ምስኪን ልጅ አባቷን ያጣችው ገና በለጋ እድሜዋ ነበር። አባቷ የልብስ ባለሙያ ሲሆን በመንደሩ ሰዎች ዘንድ የታወቀ ነበር። ለቤተሰቦቹም ጥሩ የገቢ ምንጭንም ያስገኝ ነበር። ነገር ግን እሱ ከሞተ በኋላ ህይወት በጣም ከበዳቸው። እናት የሰው ቤት ተቀጥራ መስራት ጀመረች። ልጅ ደግሞ ጓሮ ላይ የሚገኙ ቅጠላ ቅጠሎችን እየለቀመች እያጠበችና እያደረቀች አውጥታ ወደ ገበያ ትሸጣለች። አባት እያለ ሁለቱም ቤት ውስጥ ዘና ብለው ነበር የሚኖሩት። ነገር ግን እሱ ከሞተ በኋላ በህያ ሳትቀር ገና በለጋ እድሜዋ እናቷን ማገዝ ወደ ገበያ እየወጣች ያደረቀቻቸውን ቅጠል መሸጥና ለቀን የሚሆን ቀለባቸውን መዝጋት ጀመረች። በህያ በጣም የምታምር ውብ መልክ የነበራት እድሜዋ ወደ 20 የተቃረቡ ገና ለጋ ወጣት ነበረች። በህያ አንድ አጎት ነበራት፣ የአባቷ ወንድም። ስሙ አህመድ ይባላል። በንግድ ላይ ጥሩ እንቅስቃሴ የነበረው ጥሩ የገቢ ምንጭ ያለው ባለጸጋ ነበር። አህመድ አግብቶ ወልዷል። 2 ሴት ልጆች ነበሩት። የሁለቱ ሴት ልጆቹ እድሜ ከበህያ እድሜ ጋር ተቀራራቢ ነበር። ወንድሙ ከሞተ በኋላ ቤተሰቦቹን ለመርዳት እጁን ለመዘርጋት ዝግጁ አልሆነም። ብዙ ጊዜ በህያ እናት ጋር እየመጣ በህያን ስጪኝ እኔ ላሳድጋት፣ የኔም ልጆች ስላሉ ከነሱ ጋር ታድጋለች ይል ነበር። ነገር ግን ዓላማው እንደዛ አልነበረም። በህያን ሊጠቀምባት እንደ ሰራተኛ በነፃ እንድታገለግለው ፈልጎ እንጂ። እናትም ይህንን ስለምታውቅ እኛን መርዳት የምትፈልግ ከሆነ በህያን እኔ ጋር ተዋት፣ ብቸኛ እኔ ስለምን ሆናለሁ፣ እዚሁ እያለች እኛን እርዳን ትለው ነበር። ነገር ግን እሱ በዚህ በፍጹም አይስማማም። የአህመድ 2 ሴት ልጆቹ ቢሆኑም በህያና እናቷን አይወዷትም። ከአባታቸው የወረሱት ይመስል በጣም ያንቋሽሿቸውና ይንቋቸው ነበር። በተለይ በህያ በጣም ቆንጅዬ ስለነበረች በሷ በጣም ይቀናሉ። በህያ ባለችበት እሷ እንድትሰማ ብለው ድምፃቸውን ከፍ አድርገው እሷ ላይ ይሳለቃሉ። አባቷ እኮ ሳይሞት በፊት ባለሙያ ነበር፣ ነገር ግን አሁንም እሷ የተቀዳደደ ልብስን የምትለብሰው በማለት ይሳለቁባታል። በህያ በንግግራቸው በጣም ትናደዳለች። አንዳንዴ ታለቅስም ነበር። አንድ ቀንም ከገበያ ወደ ቤት እየተመለሰች ሳለ የአህመድ 2ቱ ልጆች ወደ ቤታቸው እየገቡ ነበር። በህያን ሲመለከቷት ይጠሯትና ይሳለቁባታል። ይህን ጊዜ በህያ በጣም ተናደደች። ወደ ቤት ገባችና ለእናቷ እኒህ 2 ልጆች ለምንድነው የማያርፉት? የአባት አለመኖር ድሃ መሆን ያስንቃል እንዴ? ለምንድነው እንደዚህ የሚናገሩን? በማለት አምርራ እናቷን ትጠይቃታለች። እናትም ልጇን ለማረጋጋት ልጅ ሆይ ታገሺ፣ በዚህ ሁኔታ ሆኖ እስከ መቼ የሚቀጥል ይመስልሻል? አላህ ለኛ ያለውን ጊዜ እስኪያመጣ ድረስ መታገስ ነው ያለብን በማለት ልጇን ታጽናናት ጀመር። በህያም የእናቷን ንግግር ስትሰማ ትንሽ ተጽናናች። ከተወሰኑ ቀናት በኋላ በህያ ወደ ገበያ ወጥታ ያዘጋጀቻቸውን ለሂና የሚሆኑ ቅጠሎችን አድርቃ ገበያ ላይ ከእናቷ ጋር ቁጭ ብላ እየሸጠች ሳለ በድንገት አንድ ሴት ፊት ለፊቷ መታ እሷን ለማዋራት እንደምትፈልግ ምልክት ትሰጣት ጀመር። በህያም በዚህ ሰዓት ቀና ብላ ስትመለከት አንድ እድሜዋ መካከለኛ የሆነች ሴት እሷን ለማውራት እየተጠባበቀች መሆኑን ትመለከታለች። ሴትየዋ በህያ ቀና ስትል ጠብቃ ሰላምታ ታቀርብላታለች። በህያም ሰላምታዋን መለሰችላት። ምን ልታዘዝ እህቴ በማለትም ጥያቄ ታቀርብላታለች። አይሻ እባላለሁ፣ የመጣሁት ከቤተ መንግስት ነው። የንጉሱ እህት ልታገባ ስለሆነ በከተማው ላይ በአንቺ ዕድሜ ያሉ ሴቶችን እየፈለግኩኝ ነው፣ የምታገባዋን ሴት ለማዘጋጀትና ቤተ መንግስቱን ለማጽዳት። እኔ ቤተ መንግስት ውስጥ ያሉ የሰራተኞቹ ኃላፊ ነኝ። ሰሞኑ እዚህ ገበያ ውስጥ ቁጭ ብዬ ሳጠና ነበር። አንቺን ስመለከትሽ ጥሩ ጸባይ ያለሽ ትመስያለሽ። ፍቃደኛ ከሆንሽ ከኔ ጋር ልትሄጂ ትችያለሽን? ጥሩ ደሞዝን ታገኛለሽ። ስራው ደግሞ ለ2 ሳምንት ብቻ የሚቆይ ነው ብላ ሐሳቧን ታቀርብላታለች። በህያ ከቤተ መንግስት የመጣን ሰው ስትመለከት ገና የመጀመሪያዋ ነበር። ለ2 ሳምንት ብቻ ነው የምትቆየው፣ ደሞዝም ታገኛለች። ቤተ መንግስት መግባቷ ብቻ እንኳን ለሷ በቂ ነበር። በጣም ተደሰተች። ለማንኛውም እናቴን ላማክራትልና ወደ እናቷ ዞራ እየሰማች ስለነበር እናቴ ሆይ አንቺ ምን ትያለሽ በማለት እናቷን ትጠይቃታለች። እናትም አይሻ ሆይ ልጄን ስለመረጥሻት በጣም አመሰግናለሁ። ነገር ግን ልጄ ከቤት ወጥታ የማታውቅ እድሜዋ ለጋ የሆነች ልጅ ናት። ታዲያ ይሄ ትንሽ አይከብድም በማለት ትጠይቃታለች። አይሻም ችግር የለውም እኔ ስላለው ሁሉንም ነገር አሳያታለሁ፣ ይሄ የሚያስጨንቅ ነገር አይደለም፣ ዋናው ያንቺ ፍቃደኝነት ነው የሚፈልገው ትላታለች። ጥሩ እንደዛ ከሆነ በአላህ ላይ እንመካለን። በቃ በህያ ከሷ ጋር ትሄጃለሽ፣ ምናልባት አላህ ላንቺ ያስቀምጠልሽ ጥሩ ነገር ሊሆን ይችላል ትላታለች።
ይህን ጊዜም በህያ እንዴት አንቺን ጥዬ ወዴት ነው የሚሄደው? ብቻሽን ትሆኛለሽ እኮ ትላታለች። እናትም አብሽሪ፣ ለኔ አትጨነቂ፣ ዋና አንቺ በመልካም ነገር ላይ መገኘትሽ ነው አለቻት። ይህን ጊዜም በህያ ከአይሻ ጋር ለመሄድ ትስማማለች። አይሻም ለበህያ ወደ ቤት ሂጂና ልብስሽን አዘጋጂ፣ ቤትሽን ታሳይኛለሽ፣ መጥቼ ወስድሻለሁ ትላታለች። አብረው ወደ ቤት ሄደው ለአይሻ ቤታቸውን ካሳየቻት በኋላ አይሻ ወደ መጣችበት ትመለሳለች። በቀጣዩ ቀንም በህያ ልብሷን አዘጋጅታ ቁጭ ብላ አይሻን መጠባበቅ ጀመረች። በህያም ወደ እናቷ ዘወር አለችና እናቴ ሆይ ነገር ግን የተወሰነ ፈርቻለሁ ትላታለች። እናትም አትፍሪ፣ የኔ ዱዓ ካንቺ ጋር ነው ያለው፣ ምናልባት አላህ መልካም ነገር ፈልጎልን ሊሆን ይችላል። ቤተ መንግስት ውስጥ ያልተመቸሽ ነገር ካለ 2 ሳምንቱ ሳይሞላ ፈጠን ብለሽ ወደ ቤት ተመለሽ፣ በግድ የምትሰሪው ነገር የለም በፈቃደኝነት እንጂ ትላታለች። ከተወሰኑ ደቂቃዎች በኋላም አይሻ የፈረስ ሰረገላን ይዛ ወደ በህያ ቤት ትመጣለች። በህያም እናቷን በደንብ ከተሰናበተች በኋላ ለመጀመሪያ ጊዜ የፈረስ ሰረገላ ውስጥ ቁጭ ብላ ከአይሻ ጋር ወደ ቤተ መንግስቱ ማምራት ጀመረች። አይሻ ለበህያ ቀለል ብላ እንደ ጓደኛዋ ነበር ታወራት የነበረው። ይህም ነገር በህያን የተወሰነ አረጋግቷታል። ከተወሰኑ ደቂቃዎች በኋላም ወደ ቤተ መንግስቱ ይደርሳሉ። ከፈረስ ሰረገላው ወርዳ ስትመለከት በህያ የምድር ጀነት ውስጥ ያለች ያህል ይሰማት ጀመር። ቤተ መንግስቱ በጣም የሚያምር በጣም ሰፊ፣ በየቦታው የተቀመጡ የሚያማምሩ ቅርጽ ያላቸው አበባዎች ለቤተ መንግስቱ ትልቅ ውበትን ሰጥቶት ነበር። አይሻም ፈገግ ብላ እንግዲህ እዚህ ቤተ መንግስት ውስጥ ነው የምትሰሪው፣ ብቻሽን ደግሞ አይደለሽም፣ ካንቺ ጋር የሚሰሩ ብዙ ሰራተኞች አሉ፣ ከነሱ ጋር አስተዋውቅሻለሁ። ነገር ግን በህያ አንድ ማስተዋል ያለብሽ ነገር እዚህ ቤተ መንግስት ውስጥ የምታገኘው ነገር ሁሉ ሊሸውድሽ አይገባም። ካንቺ በፊት ብዙ ሰራተኞች እንዳንቺ ሊሰሩ መጥተው ነበር። ነገር ግን ሁላቸውም ብዙ አልቆዩም። ስራቸውን ትተው በማይገባቸው ነገር ሲያሳልፉ ወዲያውኑ ከስራቸው ይባረራሉ፣ ቤተ መንግስቱን ለቀው ይወጣሉ። ንግግርሽ አናሳ፣ ስራሽ ላይ ደግሞ በጣም ቀልጣፋና ጎበዝ መሆን አለብሽ ትላታለች። በህያም አብሽሪ፣ ንግግር አናሳ፣ ስራዬ ላይ ቀልጣፋና ጎበዝ ነው የምሆነው፣ ዋና የመጣሁት ለስራ እስከሆነ ድረስ ስራዬ ላይ ብቻ ነው የማተኮረው ትላታለች። ከዛም አይሻ በህያን ይዘው ወደ ውስጥ አስገባቻት። ከ3 ሰራተኞች ጋር ማስተዋወቀቻት። በህያ አዲስ ሰራተኛ እንደሆነችና ከነሱ ጋር አብራ እንድትሰራ ተነግራቸዋለች። 3ቱ ኻዲሞችም በህያን አቀባበል ያደርጉላታል፣ ሰላምታ ያቀርቡላታል። አንደኛዋም ኻዲም እንዲህ ትላለች፣ እዚህ ቤተ መንግስት ውስጥ ጎበዝ ሆኖ የሚሰራ ሰው እድለኛ ነው። በህያ ሆይ ስራሽ ላይ ብቻ ማተኮር አለብሽ፣ ከስራሽ ለአንድ አፍታ ከተዘናጋሽ ያለምንም እዝነት ያባረሩሻል። አንደኛው ማስከተለችና እዚህ ቤተ መንግስት ውስጥ አዎ እንዳለችው መልካምና ጥሩ ሰዎችን ቢኖሩም እንደዛው መጥፎና ምቀኛ ሰዎች አሉ፣ ከኛ አጠገብ አትጥፊ፣ ስራሽ ላይ ብቻ አተኮሪ ትላታለች። በህያም የሁለቱ የሥራ ባልደረቦቿን ምክር ተቀብላ እሺ እንዳላችሁኝ አደርጋለሁ፣ ስራዬ ላይ ብቻ አተኮራለሁ ትላቸዋለች። የተነገራትን ነገር በአግባቡ ለመተግበር ስራዋ ላይ ብቻ ለማተኮርና ላለመባረር ለመሞከር ወሰነች። የመጀመሪያ ቀን ቤተ መንግስቱን ነበር ሲያስጎበኟት የነበረው። የሥራ ድርሻዋን በደንብ ካወቀችና ከተገነዘበች በኋላ በቀጣዩ ቀን ወደ ሥራ ትገባለች። የበህያ የሥራ ድርሻ ለኻዲሞቹ የሚያዟትን ዕቃ ማምጣት ነበር። ሰርጉ የሚዘጋጅበትን ቦታ እያጸዱና እያስተካከሉ ነበር። ቦታው በጣም አምሮበታል። ሁሉም ኻዲሞች በሥራቸው ላይ ተጠምደዋል። በህያም ብትሆን የታዘዘችውን ነገር በማድረስ ላይ ናት። ለኻዲሞቹ ውሃ ቀድታ እየሰጠቻቸውም ነበር። በመሃልም የንጉሱ ወንድ ልጅ ኻዲሞቹ ስራቸውን በአግባቡ መስራት አለመስራታቸውን ለማጣራት ወደዛ ቦታ ብቅ ይላል። ስሙ አሚር ይባላል። በጣም ውብ፣ ያላገባ፣ እድሜዎቹ በ30 ውስጥ የነበረ ወጣት ሰው ነበር። በኻዲሞቹ ዙሪያ እየተሽከረከረ ስራቸውን እየተመለከተ ሳለ በድንገት አይኖቹ በህያ ላይ ያርፋል። በህያን ሲመለከታት ለመጀመሪያ ጊዜ ነበር። ሰራተኛም አትመስልም። የሰራተኛ ወዝ እንኳን የላትም። ውበቷና ስነ ምግባሯ ማረከው። ለረጅም ሰዓት ቆሞ ይመለከታት ጀመር። ይህንንም ብዙ ኻዲሞች አስተውለው ነበር። ነገር ግን በህያ ልብም አላለችውም። ቀና ብላ ስትመለከተው እንደተመለከታት አይታዋለች። ነገር ግን ችላ ብላው የያዘችውን ውሃ በመቅዳት ለሰራተኞች በመስጠት ላይ ነበረች። የንጉሱ ልጅ አሚርም በበህያ በጣም ተገርሞ ከተመለከታት በኋላ ምንም ሳይናገር ሌሎች ሰራተኞችም ስራቸውን በአግባቡ እንደሰሩ ካጣራ በኋላ ወደ መጣበት ይመለሳል። ኻዲሞቹም የንጉሱ ልጅ እንደሄዱ ሲያስተውሉ ወዲያውኑ ወደ በህያ ጋር ይመጣሉ። ገና የንጉሱ ልጅ እግሩን እንዳነሳ እየሮጡ በህያን ከበው አንቺ የንጉሱ አስተያየት እንዴት ነው ባክሽ
ለረጅም ሰዓት እኮ ነው ቆሞ ሲመለከትሽ የነበረው። አንደኛዋ ማስከትላ እኔ ንጉሱ እንደዚህ ይማረካል ብዬ አስቤ አላውቅም። ስራውን ትቶ እኮ በህያን ብቻ ሲመለከት እኮ ነበር የነበረው። ወይኔ የእሷ ሲገርም፣ እሷ ደግሞ ቀና ብላ እንኳን አልተመለከተችውም። እሱ ነበር አይኑን እያንከራተተ በሄደችበት ሁሉ ሲመለከታት የነበረው በማለት አንዷ ተቀብላ ትናገራለች። በህያም ግራ በመጋባት ምን ማለት ነው? ከኔ ውጭ ያሉትን እንደሚመለከት ነው እኔን የሚያየኝ፣ ምንም የተለየ ነገር የለውም ትላቸዋለች። አንደኛዋም ኧረ እባክሽ በቁንጅና ሽማ ሳይማረክ አይቀርም። የንጉሱ ልጅ አሚር እኮ ሰራተኞችን እንዲፈጡ ተመልክቶ አያውቅም። ለመጀመሪያ ጊዜ ነው አንቺን ሲመለከት። አሚር እኮ በጣም ቆንጅዬ ነው፣ እሱን ያገባች ሴት በጣም ታድላ ትላለች። በቃ ወደ ስራ እንሂድ፣ ብዙ ሰዓት ቆየን፣ አይሻ እንዳታይን ትላለች አንዷ። ይህን ሰዓትም በህያ እነሱን ችላ ብላ የያዘችውን ውሃ ይዛ ትወጣለች። የንጉሱን አስተያየት መጀመሪያ ይልብ አላለችም። ነገር ግን ጓደኞቿ ሲነግሯት አጀንዳ አድርገው ደጋግመው ሲያወሩት በጣም ተገረመች። የንጉሱ እህትም የምታገባበት ቀን ደረሰ። ቤተ መንግስቱ ውብ ሆኗል፣ በጣም አምሮበታል። ሰርጉ የሚካሄድበት ሰዓት ከመድረሱ በፊት ቀስ በቀስ ቤተ መንግስቱን ባለሀብት ባለስልጣኖች ውብና የሚያማምር ልብሳቸውን ለብሰው ቤተ መንግስቱ ላይ መጉረፍ ጀመሩ። የሰርግ ፕሮግራሙን በደረሰ ሰዓት ቤተ መንግስቱ በሰዎች ተሞላ። ሁሉም ባለሀብትና ባለስልጣን ነበር። የንጉሱ ልጅም አሚር አንድ ከፍ ያለ ቦታ ላይ አምሮበት ከአማካሪው ጋር ቁጭ ብሎ ነበር። በህያና ሌሎች ኻዲሞች የመጡ እንግዶችን በማስተናገድ ላይ ነበሩ። አሚር እንደገና በህያን ሲመለከታት ወደ አማካሪው ዘወራልና ይህች ልጅ ማናት በማለት ይጠይቀዋል። አማካሪውም እንንጃ፣ ምናልባት ኻዲም ልትሆን ትችላለች፣ ከፈለክ አጣራልሃለሁ ይለዋል። አሚርም ችግር የለውም በቃ ይለዋል። የመጀመሪያው ቀንም አለፈ። በቀጣዩ ቀንም የቆሸሹ ዕቃዎች፣ ሳህንና ትሪዎችን በህያ በማጠብ ላይ ነበረች። በዚህ ስራ ላይም ሳለች አንድ ወንድ ኻዲም ወደ እሷ ጋር ይመጣል። በህያ ማለት አንቺ ነሽ አይደል? የንጉሱ ልጅ አሚር በአታክልት ስፍራው ላይ ቆሞ እየጠበቀች ነው። ይህንንም ስትሰማ በህያ በጣም ደነገጠች። ምን አድርጌ ነው? የጠፋው ጥፋት አለ እንዴ? በማለት ትጠይቀዋለች። ኻዲሙም እኔ የማውቀው ነገር የለም፣ ጥራት ብቻ ነው ያለኝ፣ አታስቁሚው፣ ፈጠን ብለሽ ሂጂ ይላታል። በህያም እሺ ብላ የምታጥባቸውን ሳህኖች ትታ ወደ አታክልት ስፍራው ጋር ትሄዳለች። በጣም ፈርታ ነበር። በቦታው ላይ ማንም አልነበረም። አሚር በአንድ ደረጃ ላይ ቁጭ ብሎ የእሷን መምጣት እየተጠባበቀ ነበር። በህያ እንደመጣች ሲመለከታት እንኳን ደህና መጣሽ፣ አትፍሪ፣ የፈራሽ ትመስያለሽ፣ ምንም አጥፍተሽ አይደለም፣ ፈልጌሽ ነው የጠራሁሽ፣ ነይ ወደኔ ይላታል። በህያም እሺ ትልና ወደሱ ጠጋ ትላለች። እስቲ ስለ ራስሽ አስተዋውቂ፣ እዚህ ቤተ መንግስት ውስጥ ከዚህ በፊት አይቼሽ አላውቅም፣ እስቲ ስለ ራስሽ ንገሪኝ፣ ከየት ነው የመጣሽው? አንቺስ ማነሽ? ብሎ ይጠይቃታል። በህያም ስሜ በህያ ይባላል ብላ ስለ ራሷ ማስተዋወቅ ጀመረች። አባቷ እንደሞተ ከእናቷ ጋር ብቻ እንደምትኖር አባቷ ሳይሞት በፊት በጥሩ እንክብካቤና የፈለገችው ነገር እየተደረገላት እንዳደገች፣ ነገር ግን አባታቸው ከሞተ በኋላ ህይወት ከብዶባቸው ህይወታቸውን ለመቀየር እሷም ሳትቀር ስራ እንደጀመረች ትነግረዋለች። አሚርም አስከትሎ አላማሽ ምንድነው በማለት ይጠይቃታል። በህያም ትንሽ ካሰበች በኋላ አላማዬ ትልቅ ቦታ ላይ ደርሼ እናቴን ማሳረፍ ነው። እናቴን ላይን ለማሳደግ ጥሩ ደረጃ ላይ እንድደርስ ደፋ ቀና ትላለች። የሰው ቤት ላይ የሰው ፊት እየገረፋት ትሰራለች። እሷን ማሳረፍ ነው የምፈልገው ትለዋለች። አሚርም የበህያን መልስ ሲሰማ በጣም ተገረመ። በቃ እሺ፣ ለአሁን ወደ ስራሽ መመለስ ትችያለሽ፣ ከነገ ጀምሮ ግን የኔ ኻዲም እንድትሆኚ ይፈልጋለሁ ይላታል። በህያም እሺ ብላ ከተቀመጠችበት ተነስታ ወደ ውስጥ ትገባለች። የንጉሱ ልጅ አሚር አሁን ከምትሰራበት የሚያስጠላ ስራ አውጥቶ እሱ ዘንድ ሆና እንድትሰራ ስላደረጋት በጣም ተደሰተች። በቀጣዩ ቀንም ቀጥታ ወደሱ ጋር ነበር ያመራችው። ሻሂን ይዛ ወደሱ ጋር ትገባለች። እሱ ዘንድ ያሉ አትክልቶችን ውሃ ማጠጣት፣ ከሱ አጠገብ ሆና ክፍሉን ማጽዳትና እሱ የሚፈልገውን ነገር ማቅረብ ጀመረች። በመሃል ለሚጠይቃት መልስ ሁላ አጥጋቢ መልስ ነበር የምትመልስለት። የመንደር ኑሮን ስለማያውቅ መንደር ላይ የሚያጋጥማትን ከእናቷ ጋር እያለች ያጋጠማትን ክስተት ትነግረዋለች። አሚር በደስታ ፈገግ ብሎ ነበር ይሰማት የነበረው። ለበህያ ጥሩ አጋጣሚ ቢሆንም ነገር ግን ምቀኞች አልጠፉም። ከንጉሱ ጎን ሆነው የሚሰሩ የተወሰኑ ሰራተኞች ነበሩ። ይህንን ሲመለከቱ በጣም ተናደዱ። ትላንትና የመጣች ሰራተኛ ከኛ በላይ ሆና ከንጉሱ ጋር ሆና ስትስቅ ተመለከትሽ? ድምጻቸው ራሱ እዚህ ድረስ ይሰማል። ይሄ ሊሆን አይችልም ትላለች። አንደኛዋ ማስከትላ ዝም ማለት የለብንም፣ የሆነ ነገር ማድረግ አለብን። የንጉሱ አማካሪ ሴት ልጅ ለሆነችዋ ማርያ መናገር አለብን። ይህንን ብታውቅ እሷ በጣም ነው የምትናደደው፣ የሆነ ነገር ታደርጋለች ትላለች። ይህን ጊዜም ሌሎች ሰራተኞች በሱ ሐሳብ ይስማማሉ።
ማርያ ማለት የዋናው ንጉስ አማካሪ ልጅ ስትሆን አሚርን ለማግባት በጣም ትጥርና ትፈልግ ነበር። ለአሚር መልካም ሆና እየቀረበች እሱ እንዲወዳት ትጥርና ትተጋ ነበር። በበህያ የቀኑትም ኻዲሞች በፍጥነት ወደ እሷ ጋር ያመራሉ። ማርያ ጋርም በመግባት ስለ በህያ ይነግሯት ጀመር። ማርያም በጣም ተናዳ የተባለችውን ነገር ለማጣራት ተደብቃ ወደ ንጉሱ ጋር ትገባለች። ይህን ጊዜም እንደተባለችው አሚር ከበህያ ጋር ሆኖ እያወራና እየተሳሳቀ ነበር። ይህን ስትመለከት ራሷን መቆጣጠር አቃታት። በጣም ተናደደች። ህልሟን ያጣች ያህል ነበር የተሰማት። ለብዙ ዓመት ከንጉሱ ጎን ሆና ንጉሱ ለሷ እንደዚህ እንኳን ስቆ አያውቅም። ወዲያውኑ ወደ መጣችበት ተመለሰች። ወደ ቤቷም ሄዳ ምሬትና ንዴቷን እየጮኸች ታወጣው ጀመር። ይህ ሲከናወን ዝም ብዬ ልመለከት አልችልም። ዘበት የሆነ ነገር ሁሉ ማድረግ ካለብኝ አደርጋለሁ። ሁለቱን መለያየት አለብኝ። ህልሜን ስትወስድብኝ ዝም ብዬ ቁጭ ብዬ አልመለከትም ትላለች። ከዛም ከክፍሏ ወጥታ ወዲያውኑ ወደ አባቷ ጋር ትሄዳለች። የንጉሱ አማካሪ ማለት ነው። አባቷም ቢሆን ልጁ ማርያ የንጉሱን ወንድ ልጅ አሚር እንድታገባ ይፈልጋል። ባለው ክብር ላይ ክብርን ለመጨመር ደስተኛና የተመቻቸ ኑሮን እንዲኖር የሱ ልጅ አሚርን ማግባቷ ጥሩ እድል ነበር። የማርያንም ብሶት ሲሰማ ተረጋጊና ወደ ክፍልሽ ሄደሽ ረፍት አድርጊ፣ ራስሽን አትጉጂ፣ እኔ ማድረግ ያለብኝን ነገር አደርጋለሁ ይላታል። ከዛም አንድ ወንድ ኻዲሙን ይጠራና ሴት ኻዲሞቹን ሁሉ እንዲሰበስቡለት ያዘዋል። ሴት ኻዲሞቹ ሁሉ በህያን ጨምሮ አማካሪው ጋር ይሰባሰባሉ። ይህን ጊዜም ስራ እየቀያየራቸው ነበር። በህያን ቀኑን ሙሉ ማዕድ ቤት እንድትውል የቆሸሹ ዕቃዎችን እያጠበች እንድትውል ያደርጋል። በህያም ይህንን ስትሰማ እንዴት ይህንን አደርጋለሁ? የንጉሱ ልጅ አሚር እኮ ነው ራሱ ከራሴ ጎን ሁኚ ያለኝ ብላ ለአማካሪው ትነግረዋለች። አማካሪውን በጣም ተናደደ። እኔ ያልኩሽን የማታደርጊ ከሆነ ከቤተ መንግስቱ እንድትባረሪ ነው የማደርገው ይላታል። ይህን ጊዜም በህያ አማራጭ አልነበራትም። እሺ ትለዋለች። በዚህም አማካሪው በህያን ከአሚር ማራቅ ቻለ። በህያም በቀጣዩ ቀን ወደ ማዕድ ቤት ሄዳ የቆሸሹ ዕቃዎችን ብቻዋን ማጠብ ጀመረች። ስራው በጣም አሰልቺና አድካሚ ነበር። ሌላ ቀን እንኳን ማዕድ ቤት ውስጥ የሚሰሩት ለ3 እና ለ4 ነበር። አሁን እሷ እንዳትወጣ ስለፈለገ ብቻዋን ቀኑን ሙሉ ዕቃዎችን እያጠበች እንድታሳልፍ አደረገ። በቀጣዩ ቀንም አሚር የበህያን መምጣት እየተጠባበቀ ነበር። ነገር ግን በህያ አልመጣችም። አንድ ቀን አለፈ። ሁለተኛው ቀን ትመጣለች ብሎም ይጠባበቃት ጀመር። ምናልባት ወደ ቤቷ ሄዳ ሊሆን ይችላል ወይ አሟት ሊሆን ይችላል ብሎ ነበር። ነገር ግን ሁለተኛው ቀንም አልመጣችም። ከሷ ጋር ጥሩ ጊዜ ማሳለፍና መጫወትን ለምዶ አሁን ቁጭ ብሎ ማሳለፉ ደስታን ሊሰጠው አልቻለም። በዚህን ጊዜ ማርያ ተስፋ ሳትቆርጥ ወደሱ ጋር እየቀረበች ለማጫወትና ለማሳቅ ትሞክራለች። ነገር ግን የንጉሱ ልብ በህያ ጋር ነበር። በሶስተኛው ቀን ግን ተነስቶ በህያን መፈለግ ጀመረ። እንደ ድንገት ወደ ማዕድ ቤት ገብቶ ሲመለከት በህያን ያገኛታል። በጣም ደክሟትና ተጎሳቅላ ነበር። ልብሷ ሁላ ተበላሽቷል። ቆማ የቆሸሹ ዕቃዎችን በማጠብ ላይ ነበረች። ስራው በጣም ከባድ እንደሆነ ከፊቷ ላይ ያስታውቃል። አሚርም በህያን ሲመለከታት ወደ እሷ ጠጋ አለና በህያ ሆይ ወዴት ሄደሽ ነው? በጣም አስጨነቅሽኝ እኮ ከኔ ጎን ሆነሽ ስሪ ያላልኩሽም እንዴ? ለምንድነው ወደዚህ ስራ የመጣሽው? ለምንድነውስ ወደዚህ እንደመጣሽ ያላሳወቅሽኝ? በማለት በቁጣ መልኩ አስመስሎ ይናገራት ጀመር። ይህን ጊዜም በህያ እንዲህ አለች፣ አለቃዬ ሆይ እኔ እኮ በራሴ ምርጫ አይደለም ወደዚህ የመጣሁት። አማካሪው ነው ጠርቶ የሥራ ድርሻችንን የቀያየረው። እኔ እዚህ እንድሰራ አደረገኝ። የእሱን ትዕዛዝ ደግሞ ማመጽ አልቻልኩም። ለዛ ነው የጠፋሁት በማለት ትመልስለታለች። አሚርም ይህንን ሲሰማ በጣም ይናደዳል። አማካሪውን ያልሽኝ? በቃሽ ወደ ስራሽ ተመለሽ ይልና ይወጣል። አንድ የወንዶች ኻዲም ወደ በህያ ጋር ይገባል። በህያ ከአሁን በኋላ ከአለቃዬ አሚር ጎን ሆነሽ እሱን ብቻ ነው የምትካደሚው። ወደዚህ ስራ መመለስ አይጠበቅብሽም። በይፍጠይ ወደ እሱ ጋር ሂጂ ይላታል። በህያም ይህንን ስትሰማ በጣም ተደሰተች። ወዲያውኑ እየሰራች የነበረውን ስራ እርግፍ አድርጋ ትታ የጀመረችውን እንኳን ሳትጨርስ ልብሷን ቀያይራ ተጣጥባ በደስታ ተሞልታ ወደ አሚር ጋር ታመራለች። ከአሚር ጎን ሆና መስራት ጀመረች። አሚርም እንደገና ደስታና ሳቁን አገኘ። ዝም ብሎ የመጣለትን ጥያቄ በህያን ይጠይቃታል። በህያም እያሳሳቀች ልብን በሚገዛ መልኩ ትመልስለታለች። ወደ ስራው በመመለሷ አሚር ብቻ ሳይሆን በህያም በጣም ደስተኛ ነበረች። አማካሪውም ወዲያውኑ በህያ ወደ አሚር ጋር እንደተመለሰች ይደርስበታል። በጣም ይናደዳል። አሁን ሙሉ ለሙሉ ከቤተ መንግስቱ ሊያባራትም ይወስናል። ወዲያውኑ አይሻ እንድትመጣ ያደርጋል። አይሻ ማለት በህያ ወደዚህ ስራ እንድትመጣ ያደረገቻት የሰራተኞቹ የሴት ኃላፊ ነበረች። አይሻም የንጉሱ አማካሪ እንደጠራት ስታውቅ ወዲያውኑ ፈጠን ብላ ወደሱ ጋር ትመጣለች። አማካሪውም እኔን ሳታስገቢኝ ወዲያውኑ በህያን ከስራው አፈናቅያት፣
አሊያ የሚከተልሽን ነገር ታውቂያለሽ ብሎ ይዝትባታል። አይሻም ይህንን ስትሰማ በጣም ደነገጠች። አማራጭ አልነበራትም። በህያንም ጠራቻትና እንዲህ አለቻት፣ በህያ ሆይ ይቅርታ አድርጊልኝ። ወደዚህ ቤተ መንግስት ሳመጣሽ ስራሽን በአግባቡ እንድትሰሪ ነግሬሽ ነበር። ከማንም ጋር ወሬን እንዳታወሪና እንዳትነካኪ ማስጠንቀቅሽ ነበር። ምናልባት ጥፋት ላይኖርብሽ ይችላል፣ ነገር ግን እኔ ምንም አማራጭ የለኝም። አሁን ወዲያውኑ ወደ መጣሽበት መንደር መመለስ አለብሽ ትላታለች። በህያም ይህንን ስትሰማ በጣም ደነገጠች። ምን ማለት ነው? ያጠፋው ጥፋት እኮ የለም። ምን አድርጌ ነው? ስራዬን እኮ በአግባቡ እየሰራውን ያለሁት በማለት ትመልስላታለች። አይሻም እባክሽን አንቺ ጥፋት የለብሽም፣ የቤተ መንግስቱ ሰዎች ግን ሁሉም መልካም አይደሉም። እባክሽን አንቺ ገና ወጣት ነሽ፣ ሌላ የሥራ አማራጭ እንኳን አለሽ። እኔ ልጆቼን ማሳደግ አለብኝ። እምቢ ብለሽ እዚህ የምትቀይ ከሆነ የኔ ስራ ይስተጓጎልብኛል። እኔም ከስራዬ ነው የምባረረው። እኔም ትዕዛዙ ከላይ መጥቶብኝ ነው። እባክሽ ሐቁ እስኪወጣ ድረስ፣ በደለኛ ሰው በበደሉ እስኪያዝ ድረስ እባክሽ ቤተ መንግስቱን ለቀሽ ወደ ቤትሽ ተመለሽ ትላታለች። በህያም አማራጭ አልነበራትም። የመጀመሪያ ቀን ስትመጣ የያዘችውን ልብስ ሰብስባ ወደ ቤቷ መመለስ ጀመረች። የሚሸኛት እንኳን ፈረሰኛ አልነበረም። መንገዱ ትንሽ ራቅ ያለ ነበር። ብቻዋን በእግሯ እየተራመደች ወደ ቤቷ መመለስ ጀመረች። በጣም አዝናና ተከፍታ ነበር። በዚህ ልክ በአንዴ ከስራ ይባረራለሁ እፈናቀላለሁ ብላ አላሰበችም ነበር። ወደ ቤቷም ተመለሰች። እናቷም አቀባበል አደረገችላት። እናትም ልጇን ለማጽናናት አብሽሪ ብላ ከጎኗ ሆነች። እንደሌላው ጊዜዋም ስራዋን ጀመረች። ከጓሮ ለሂና የሚሆኑ ቅጠሎችን ለቅማ አድርቃ ወደ ገበያ አውጥታ መሸጥ ጀመረች። የንጉሱ ልጅ አሚርም በጣም መጨነቅ ጀመረ። በህያ ከሱ ከራቀች አንድ ቀን ሙሉ አልፏል። ቤተ መንግስት ውስጥ ያሉ ሰዎች በእሷ እንደሚቀኑ፣ እሷን ለማፈናቀልና ከስራዋ ለማስተጓጎል እንደሚሞክሩም ገባው። የመጀመሪያ ቀን በህያ አሟት ነው በማለት ሊዋሹት ሞክረው ነበር። ነገር ግን ንጉሱ የሆነ ነገር እየተካሄደ እንደሆነ ስለገባው አይሻን ይጠራታል። አይሻንም ፊት ለፊቱ አቁሞ በህያ የት ነው ያለችው በማለት አፋጦ ይጠይቃታል። ይህን ጊዜም አይሻ መዋሸት አልቻለችም። ሁሉንም ነገር ዘርዝራ ትነግረዋለች። ይህን ጊዜም አሚር በጣም ተቆጣ። እንዴት ብትዳፈሩ ነው እኔ ስራ የሰጠኋትን ሴት የምታባሯት? በህያን የበደላትን ሁሉ ዋጋውን የምሰጠው በማለት ንጉሱ ጋር ሄዶ ካስፈቀደ በኋላ የንጉሱን ዋና አማካሪ ልጁን እንዲሁም አይሻንም ጨምሮ ከቤተ መንግስቱ ያባራቸዋል። ከዛም ወታደሮቹን በየቦታው አሰማርቶ በህያን እንዲፈልጉለት ያደርጋል። ከተወሰኑ ቀናት በኋላም በህያ ቤቷ ቁጭ ብላ ሳለ የቤቷ በር ይንኳኳል። ከቤተ መንግስት የተላከ አንድ መልእክተኛ ነበር። በህያ ሆይ የንጉሱ ልጅ አሚር ወደ ቤተ መንግስቱ እንድትመጪ ይፈልግሻል ይላታል። በህያ ተስፋ ቆርጣ ተቀምጣ ነበር። መሄድም አልፈለገችም። ነገር ግን እናቷ አበረታታቻት። አብሽሪ ልጄ መሄድ አለብሽ፣ አላህ መልካሙን ነገር ሁሉ ይግጠምሽ ብላ በህያን ትሸኛታለች። በህያም የተሻለ ልብሷን ለብሳ ወደ ቤተ መንግስቱ ታመራለች። ቀጥታ የተላከው መልእክተኛ ይዟት የገባው ወደ አሚር ጋር ነበር። አሚር ጋርም ገባች። አሚርም በህያን ሲመለከታት በጣም ተደሰተ። ሰላምታም ካቀረበላት በኋላ እንድትቀመጥ አድርጎ በህያ ሆይ ለመጀመሪያ ጊዜ ሲመለከትሽ ነበር ልቤን የገዛሽው። ከኔ ጎን ስትሆኚ ደስታና እርጋታ ይሰማኛል። አንቺን ማጣት አልፈልግም። ከአጠገቤ በራቅሽ ቁጥር አንቺን በማሰቃየት እኔም አንቺን አጥቼ መሰቃየት አልፈልግም። ፍቃደኛ ሁኚና ሁል ጊዜ ከኔ ጎን ሁኚ። ላገባሽ እፈልጋለሁ። በእኔ ሐሳብ ምን ትያለሽ በማለት በህያን ይጠይቃታል። በህያም ከአሚር የቀረበላት ጥያቄ አስበው እንኳን አታውቅም። በጣም ደነገጠች። ያላሰበችው ጥያቄ ነበር። ምናልባት ለምን ጠፋሽ ብሎ ወደ ስራ ይመልሰኛል ብላ ነበር ያሰበችው። ነገር ግን ያላሰበችው ጥያቄ ሲሆንባት በጣም ደነገጠች። እየተርበተበተች ምን ማለት ነው? እኔ እኮ የደሃ ልጅ ነኝ፣ አንተ የንጉስ ልጅ ነህ። ይሄ እንዴት ሊሆን ይችላል? እናትና አባትስ የሚፈቅዱ አይመስሉኝም ትለዋለች። አሚርም ቆጣ ብሎ እኔ እኮ አንቺን እንጂ የኑሮ ሁኔታሽን አልጠየቅኩሽም፣ ፍቃደኛ ነሽን በማለት ይጠይቃታል። ይህን ጊዜም በህያ ዝም አለች፣ አንገቷን አቀረቀረች። ይህን ጊዜም አሚር በጣም ተደሰተ። ዝምታዋ ፍቃዷ እንደሆነ ገባው። ጊዜ እንኳን ማባከን አልፈለገም። ወዲያውኑ የሷን ፍቃድ ሲያውቅ ወደ እናትና አባቱ ጋር ሄዶ በህያን ማግባት እንደሚፈልግ ይነግራቸዋል። መጀመሪያ ላይ እናትና አባት ፍቃደኛ አልሆኑም። ነገር ግን አሚር በደንብ አድርጎ ያሳምናቸዋል። ከዛም እናትና አባትም ተደስተው የሁለቱን ሰርግ ሞቅ ባለ መልኩ ያዘጋጁለት ጀመር። የበህያ እናትም ልጇ ልታገባ እንደሆነ ስታውቅ በጣም ተደሰተች። ማሪያ እንዲሁም የበህያ ያጎቷ ልጆች የሆኑት ሁለቱ ሴት ልጆችም በበህያ ዕጣ ፈንታ በንዴትና በቅናት ይንገበገቡ ጀመር። ሽበቱን ሳያበቅሉ አልቀረም። የአጎቶቿ ልጆችማ ነገሩ እውነት ነው ብለው ለማጣራት የበህያ እናት ጋር ነበር የሄዱት።
የምንሰማው ነገር በጣም ደስ ይላል። ልጅሽ ልታገባ እንደሆነ ሰማን፣ ለዛውም ከንጉሱ ልጅ አሚር ጋር። እናትም አዎ በማለት በደስታ ፈገግ ብላ ትመልስላቸዋለች። አንደኛዋ በጣም ደስ ይላል፣ ለሷ ደስተኛ ተደስተናል ይሉና በቅናት እየተንገበገቡ እየሮጡ ቤቱን ለቀው ይወጣሉ። ቤት ገብተው ይሄማ ሊሆን አይችልም፣ በህያ እሱን ማግባት የለባትም፣ አንድ የደሃ ምስኪን ልጅ ምን አስነክተው ነው? የሆነ ነገር አድርጋ ነው በማለት እርስ በርስ ያወሩ ጀመር። እንግዲህ ሁለቱ የቃጠሉ ወሬ ያወሩ፣ እኛ ከምንሰማ እንደው ብንተዋቸው አይሻልም? ምን አገባን? ወደ በህያ ጋር እንመለስ። የሚያምር የፈረስ ሰረገላ የበህያ ቤት ጋር ቆሟል። እናቷን ለመውሰድ የተዘጋጀ ነበር። እናቷም በዛ የሚያምር ሰረገላ ላይ ቁጭ ብላ የሰፈር ሰዎች ሁሉ በቅናት እየተመለከቷት ወደ ቤተ መንግስቱ ታመራለች። ቤተ መንግስቱ ከምንጊዜውም በላይ በጣም አምሮበትና ተውቦ ነበር። በህያ የሚያምር ነጭ ልብስን ለብሳ ወርቅ ለብሳ ጨረቃ መስላ ነበር። የምታገባው ባሏ አሚርም ልክ እንደዛው ነጭ በነጭ ለብሶ የሚያምር ወንዳ ወንድ መስሎ ነበር። በዚህ መልኩ የተቃጠሉት ተቃጥለው የለፉትና የታገሱት ግን ጥሩ ደረጃ ላይ ደርሰው በጥሩና ባማረ ኑሮ ላይ አላህ ተክቶላቸው መኖር ጀመሩ። እንግዲህ የዛሬው የማታ ታሪካችን ይህንን ይመስላል። እንደው ፈጣሪያችን አላህ የኛንም ህይወታችን የተጎሳቆለብን ካለ እንደ በህያ ያሳምርልን። አረ እንደው ከሷን በተሻለ ይመቻችሁ። አቡ አሚን እያላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ከዛም ትተኛላችሁ ይደርሳላ። መጀመሪያ ዱዓ አሚን በሉ። ከዛም ኮሜንት ላይ ገብታችሁ አበረታቱን። አረ የሚያበረታታ ሰው ጠፍቷል። ተው እኔም እንዳልጠፋባችሁ ተው አበረታቱኝ። ይመቻችሁ። አቡ ለአላህ ብዬ ነው የምወዳችሁ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።